እንኳን ለቅዱስ መርቆሬዎስ በዓል በሰላም አደረሳችሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድል የቅዱስ መርቆሬዎስ ነው። ጸሎቱና በረከቱ ከእኛ ጋር ይሁን አሜን። በሮሜ ንጉሥ በዳኬዎስ ዘመን ፒሊፓዶር የሚባል ሕፃን ተወለደ። ትርጉሙም መርቆሬዎስ ማለት ነው። የአባቱ ስም አሮስ የአያቱ ስም ሲዶርስ ይባላል። ሁለቱም እምነት የሌላቸው አውሬ አዳኞች ነበሩ። ያደኑትንም እንደያዙ ለንጉሶች ለመኳንንቶችና ለመሳፍንቶች ይወስዳሉ። እነርሱም ዋጋቸውን ይከፍሏቸዋል። ከዕለታት አንድ ቀን ሁለት የአውሬ መልክ ያላቸው ሰዎች ከሩቅ አገር መጥተው ወደ ተጠመደው ወጥመድ ደረሱ። ያን ጊዜ ዶል ጮኸ። እነርሱም የራሳቸው ጸጉር እንደ ፈረስ ጭራ ረጃጅም፣ ጥርሶቻቸው እንደ አንበሳ ጥርስ የሚሰባብሩ፣ ዓይኖቻቸው እንደ እሳት የሚገርፉ መልከ ጥፎች ሲሆኑ እጆቻቸውና እግሮቻቸው እንደ ብረት ጥፍሮቻቸውም እንደ አንበሶች ጥፍር ነው። አሮስ የዶልን ድምፅ እንደሰማ አባቱን ቀሰቀሰውና የዶልን ድምፅ በሰማው ጊዜ ወዲያውኑ ተነሳሁ አለው። አባትና ልጅ በወጥመዱ ላይ ያለውን ለመያዝ ሰይፎቻቸውን መዘው እየሮጡ ሄዱ። እነዚህን የአውሬ መልክ ያላቸውን ሰዎች ባዩአቸው ጊዜ ደንግጠው በግንባራቸው ተደፉ፣ እንደ በድንም ሆኑ። እነዚህ የአውሬ መልክ ያላቸው ሰዎች ሲዶርስ የተባለ አባቱን ይዘው ሥጋውን በሉት። ዳግመኛም ልጁን አሮስን ይዘው ሊበሉት ፈለጉ። ነገር ግን እነዚህ የአውሬ መልክ ያላቸው ሰዎች ሕርፎስና እርጋኒ ተዉት፣ አትብሉት፣ ከእርሱ ቅዱስ ይወለዳልና የሚል ቃል ከእግዚአብሔር ዘንድ ሰሙና ያን ጊዜ ተዉት። ጌታችን ሆይ ተነስ፣ ካሁን ጀምሮ ባንተ ላይ ክፉ ነገር አንሰራም፣ ባንተ ላይ መጥፎ ነገር እንዳናደርግ እግዚአብሔር አዞናልና ተነስ፣ አትፍራ አሉት። ያን ጊዜ ተነስቶ ተቀመጠ። ባያቸው ጊዜም ፈራ። እናንተ ማየት አልችልምና ፊታችሁን ሸፍናችሁ ከኔ ጋር ወደ አገሬ እንሂድ፣ በእናንተና በእኔ መካከል እግዚአብሔር ሰላምን አድርጓልና አላቸው። እነርሱም ከእርሱ ጋር ሄዱ። ከአገሩ በደረሱ ጊዜ እስከሚመሽ ድረስ ከዚህ ተቀመጡ። የሀገሩ ሰዎች ባያችሁ ጊዜ ይገድሏችኋል አላቸው። እነዚህ አውሬ መልክ ያላቸው ሰዎች ጌታችን ሆይ እኛ ማንንም አንፈራም አሉት። ወንድሞቼ ሆይ እኔ ለማንም ክፉ ሥራ መስራት አልፈልግም፣ እኔ እስከምመለስ ድረስ ከዚህ ተቀመጡ አላቸውና ሄደ። ወደ ሀገሩም እንደደረሰ ለሚስቱ ነገሩን ሁሉ ይነግራት ጀመር። እሷም ዝም ስል ተወኝ፣ ባንተ ላይ የሆነውን በሕልሜም ባይኔ ያየሁትን እነግርሃለሁ። እነዚህ ሁለት የአውሬ መልክ ያላቸው ሰዎች አባትህን በሉት፣ ነገር ግን አንተ አመጣሃቸው፣ ከተራራው በታችም አስቀመጥካቸው። እነሆ የሚበሉት ምግብ ወስደህ ስጣቸው አለችው። ዳቦ ወይንና በለስን ሰጠችውና ተቀብሎ ወሰደላቸው። በሰጣቸው ጊዜም በሉ ጠጡ፣ ከምግቡ መጣፈጥ የተነሳም አደነቁ። በሌሊትም ወደ ቤቱ አስገባቸው። ከገቡ በኋላም ሕፃኑ መርቆሬዎስን አግኝተው ራሱን ሳሙት፣ ከእርሱ ጋርም ተቀመጡ። ወታደሩም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ ሄደና ለሀገር ገዦች ነገራቸው። አውሬ አዳኙ አመጣ አላቸው። ንጉሡ ይህን በሰማ ጊዜ ወደ እርሱ ያመጡት ዘንድ መልእክተኛ ላከ። አሮስንም ወደ ንጉሥ አምጥተው አደረሱት። ንጉሡም አውሬዎችን እንዳመጣ ሰማሁ፣ እነርሱን ስጠኝ፣ ዋጋህን እከፍልሃለሁ አለው። አውሬ አዳኙ አሮስም እነርሱን ማየት አትችልም አለው። ንጉሡ ግን አሮስን ተቆጥቶ ስለምን አውሬዎችን ትከለክለኛለህ አለው። ንጉሡ ሰራዊቱን ወደ አሮስ ቤት ኑ እንሂድ አላቸውና ወደ አሮስ ቤት ሄዱ። ብዙ ወንዶችና ሴቶች ሰዎች ከእርሱ ጋር ሄዱ።
ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ በግንባሩ ተደፍቶ ሞተ። ከእርሱ ጋር ያሉት ሰዎችም ፈሩ፣ ሁሉም በግንባራቸው ወደቁ። ከፍርሃቱ ጽናት የተነሳም ያረገዙ ሴቶችን አስወረዳቸው። እነዚህ የአውሬ መልክ ያላቸው ሰዎች ግን ካሮስ ቤት ብቻቸውን ተቀመጡ። ዝናቸውም ከንጉሡ ዘንድ ሩቅ ሀገር ደረሰ። ንጉሡም ይህን በሰማ ጊዜ ያስካቸውን አውሬዎች አምጣልኝ ሲል መልእክተኛ ወደ አሮስ ላከ። አሮስም ይህን በሰማ ጊዜ ልጁን መርቆሪዎስን፣ ሚስቱን፣ ወንዶች ባሮቹንና ሴቶች ባሮቹን ይዞ ወደ ንጉሡ ሄደ። እነዚህ አውሬ መልክ ያላቸው ሰዎችም ከእርሱ ጋር ወደ ንጉሡ ሄዱ። ንጉሡም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ እጅግ ፈራ። በሀገሩም ያሉት ሁሉ ፈሩ። ንጉሡም አውሬ አዳኝ አሮስን ወደ እኔ አታምጣቸው አለው። አሮስም ወደ ቤቱ ወሰዳቸው። በዚህ ጊዜ አሮስ ክርስቶስን አላወቀውም ነበር። ንጉሥ አሮስንና እነዚህን የአውሬ መልክ ያላቸውን ሰዎች የክርስቲያንን ሃይማኖት ይማሩ ዘንድ ለኤጲስቆጶሱ ሰጣቸው። አሮስም ኤጲስቆጶሱን ከሚስቴ ከልጄ መርቆሪዎስ ከወንድና ከሴት አገልጋዮችና ከነዚህ የአውሬ መልክ ካላቸው ሰዎች ጋር በኢየሱስ ክርስቶስ ስም አጥምቀኝ አለው። ከዚህ በኋላ ኤጲስቆጶሱ የክርስቶስን ሕግ አስተማራቸው። 40 ቀን እንዲጾሙም አዘዛቸው። ከጾሙ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካጠመቃቸው በኋላ አሮስን ኖህ ብሎ ሰየመው። ባለቤቱንም ታቦት ብሎ ሰየማት። ልጁን ፒሎፓዴርን መርቆሪዎስ ብሎ ሰየመው። ከዚህ በኋላ እነዚህ አውሬ መልክ ያላቸው ሰዎች ባመጧቸው ጊዜ መልከ ጥፉ ከመሆናቸው የተነሳ ኤጲስቆጶሱ አይቶ ፈራ። ፊታቸውንም በልብስ ይሸፍኑለት ዘንድ አዘዘ። እነዚህን የአውሬ መልክ ያላቸውን ሰዎችም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ሃርፎሮስን ግሊስጦፎሮስ፣ አርጋኒን ደግሞ ማርያኖ ብሎ ሰየማቸው። ንጉሡም ኖህንና ልጁን የአውሬ መልክ ያላቸውን ሰዎችም አከበራቸው። በሀገሩ ሁሉ ላይም ሾማቸው። ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎች አምጣቸው፣ ወደ ጦርነት እንሄዳለንና ይረዱን ዘንድ ጠላቶቻችንም በፊታችን ድል ያደርጉ ዘንድ ሲል ኖህን አዘዘው። ንጉሡም ከሀገሩ ተቀምጦ ኖህንና እነዚህን የአውሬ መልክ ያላቸውን ሰዎች ከብዙ ሰራዊት ጋር ይዋጉ ዘንድ ላካቸው። የሌላውን ሀገር ንጉሥ ድል ያደርጉ ዘንድ ሀገሩንም በቁጥጥራቸው ስር ያደርጉ ዘንድ ወደ ሩቅ ሀገር ሄዱ። ኖህም እነዚህን የአውሬ መልክ ያላቸውን ሰዎች ከሰራዊቱ መካከል ተዋቸው። ከእርሱ ጋርም 8 ሰላዮችን ወይም የመረጃ ሰዎችን ያዘ። ጠላትን ለመሰለል ሲሄዱ እነርሱም እነዚህን የአውሬ መልክ ያላቸውን ሰዎች ለማየት ለመሰለል መጡ። ያን ጊዜ ከእነርሱ ጋር ፊት ለፊት በመንገድ ተገናኙ። ያን ጊዜ ኖህን ያዙት፣ ማረኩት፣ ወደ ንጉሣቸውም ወሰዱት። ንጉሥ ኖህን ሀገሬን ልታጠፋ የመጣህ አንተ ነህን አለው። ወደ እስር ቤት እንዲያስገቡትም አዘዘ። ንጉሥ በማለዳ ሥጋውን ይበሉ ዘንድ ለአንበሶችና ለአውሬዎች ስጡት አለ። የእስር ቤት ዘበኛ ጠባቂው ኖህን ነገ ሥጋህን ይበሉ ዘንድ ለአውሬዎች ትሰጣለህ አለው። ይህን ነገር በሰማ ጊዜ አለቀሰ። የአውሬ መልክ ላላቸው ወንድሞቼ ማን በነገራቸው? ኑ ወንድማችሁን ይበሉት ዘንድ ለአውሬዎች ሲሰጡት እዩ እያለ ያዝን ጀመር። ኖህ ጌታዬ ኢየሱስ ክርስቶስ ሆይ ስለ ስምህ ሞትን አልፈራም፣ ነገር ግን አውሬዎች ሥጋዬን ከገጸ ምድር እንዳያጠፉት እያለ ቆሞ ጸለየ፣ ለመነ። ያን ጊዜ የእግዚአብሔር መልአክ ቅዱስ ሚካኤል ወደ እነዚያ የአውሬ መልክ ያላቸው ሰዎች ወረደና እስር ቤት ወዳለው ወንድማችሁ ኖህ ሂዱና አድኑት፣ ሥጋውን ይበሉት ዘንድ ለአውሬዎች ሰጡታልና፣ እነሆ እግዚአብሔር እንደ ቀድሞው ብርታትን ሰጥቷቸዋልና አላቸው። የአውሬ መልክ ያላቸው ሰዎች ይህም በሰሙ ጊዜ ወደ ሀገሩ ገቡ።
የንጉሡ ሰራዊቶችና የሀገር ሰዎች ባዩአቸው ጊዜ በግንባራቸው ተደፉ። ከድንጋጤ የተነሳ ከእነርሱ ውስጥ ብዙዎች ሞቱ። ሴቶችም ልጆቻቸው ትተው ሸሹ። የጸነሱትንም አስወረዳቸው። ንጉሥ አገልጋዮቹን እነዚህን የአውሬ መልክ ያላቸውን ሰዎች በሏቸው ዘንድ አንበሶችንና አውሬዎችን አምጧቸው አላቸው። እነዚህ የአውሬ መልክ ያላቸው ሰዎች አንበሶችንና አውሬዎችን ባዩአቸው ጊዜ በእጆቻቸውና በእግሮቻቸው መሬቱን ቆፈሩት፣ አቧራውም ሰማዩን ሸፈነው። አውሬዎችና አንበሶችን ያዟቸውና ቆራርጠው ምድር ላይ ጣሏቸው። ነገር ግን ስለ ቅድስት ጥምቀታቸው የሞተ እንስሳ ያስበላቸው ዘንድ እግዚአብሔር አልወደደም። እነርሱም እስር ቤቱን ሰበሩና ወንድማቸው ኖህን ከሥራ አወጡት። ይህም ባየ ጊዜ ንጉሡ ፈራ። በቤቱ ጣራ ላይ ቆሞ ኖህን የክርስቶስ አገልጋይ ሆይ አትቀየመን፣ ሀገራችንን አታጥፋ። ንጉሡም ኖህን ልቦናዬ እስከሚረጋጋና ካንተ ጋርም እስከምጫወት ድረስ ፊታቸውን ይሸፍኑ ዘንድ እነዚህን ገጸ ከለባት እዘዝ አለው። ኖህም ጸሎቱን ጸለየና በአብ በወልድና በመንፈስ ቅዱስ ስም ባረካቸው፣ ፊታቸውንም ሸፈኑ። ንጉሥ ኖህን የእግዚአብሔር ባሪያ ሆይ የመንግሥቴ እኩሌታ ላንተ ይሁን። 5 ሴቶች ልጆች ስላሉኝ ከእነርሱ ሚስት ሆን ዘንድ አንዲቱን አጋባሃለሁ አለው። ኖህ ንጉሡን ልጅህን ማግባት አልሻም፣ የመንግሥትህንም ግዛት አልፈልግም፣ የክርስቲያን ሀገር ከሆነው ከግዛቴ በስተቀር አለው። የንጉሡን ሀገር ትቶ በስውር ወደ ሀገሩ ሄደ። የኖህ ሰራዊት ከንጉሣቸው በደረሱ ጊዜ ኖህ ተማረከ። እነዚያ ገጸ ከለባትም ጠፉ አሉት። ንጉሡም ገጸ ከለባት መጥፋታቸውን በሰማ ጊዜ ደስ አለው። የኖህም ሚስትም ሊያገባ ተመኘ። ነገር ግን ከኖህ አሽከሮች አንዱ ምርኮኛ ሰምቶ ለኖህ ሚስት ነገራት። እመቤቴ ሆይ አንደኛ ስለ ባልሽ አሟሟት በንጉሥ ሴት የሰማሁትን፣ ሁለተኛ ንጉሥ አንቺን ሊያገባሽ መፈለጉን 2 አሳዛኝ ነገሮችን ዛሬ ነግርሻለሁ አላት። ልጄ ሆይ ጥሩ ነገር አደረግ፣ እግዚአብሔር ይባርክህ። ከዚህ ልሸሽ እፈልጋለሁ። ከኔ ጋር ልትሄድ ትፈልጋለህን ወይስ አትፈልግም አለችው። እመቤቴ ሆይ ካንቺ ጋር ልሂድ አላት። ትንሽ ወርቅ ሰጠችውና ለእርሷ የሚበቃትን ያህል ብዙ ወርቅ ያዘች። ዳግመኛም ልጇን መርቆሬዎስንና ምርኮኛውን ከእርሷ ጋር ይዛ ተሰደደች። ከዚህ በኋላ በሌሊት ወጥታ ወደ ሮሜ ሀገር ሄደች። በዚያ ተቀምጣ ሳለ ኖህ ከነዚያ የአውሬ መልክ ካላቸው ሰዎች ጋር ደረሰ። ከነርሱ አንዱ ስሙ ግልስጦፈሮስ የሚባለው ሰማዕትነትን ተቀበለ። ሁለተኛው ማርያኖ ግን ተሰደደ። ኖህም ወደ ሀገሩ ገባ። ንጉሡ ንጉሥ ሚስትህን ሊያገባ ፈለገ ብለው ለኖህ እንዳይነግሩት ሰራዊቱን አዘዘ። ንጉሡ እነዚያ የአውሬ መልክ ያላቸው ሰዎች ከኖህ ጋር የመጡ ስለመሰለው አከበረው፣ ብዙ ገንዘብም ሰጠው። ንጉሥ ኖህን አትዘን፣ እኔ ሚስትህ ካለችበት ልክ ያስመጣልሃለሁ አለው። ኖህ ግን ስለ ሚስቱና ስለ ልጁ መርቆሬዎስ ፈጽሞ ያዝን ነበር። ወደ ኤጲስቆጶሱም ዘወትር እየሄደ ይጽናና ነበር። ኖህ ኤጲስቆጶሱን አባቴ ሆይ ሁልጊዜ በሚካኤል መታሰቢያ ቀን ዳቦውን በልብስ ከድነው ወይኑን በጽዋ ሸፍነው ሲያመጡልኝ በሕልሜ ያለሁ አለው። ኤጲስቆጶሱ ኖህን የዚህ ነገር ትርጉም እንደዚህ ነው፣ ባለቤትህ የሞትክ መሰላት። ስለዚህ በሚካኤል በዓል መባንና ቁርባንን ስላንተ ትመጸውታለች። ሁሉን የሚችል እግዚአብሔር ከእርሷ ጋር ያገናኝህ አለው። ንጉሡም ኖህ ከሮም ንጉሥ ጋር እንዲዋጋ ፈለገ። በውጊያውም የሮም ንጉሥ ሰራዊት ኖህን ማርከው ወደ ንጉሣቸው ወሰዱት። የሮሜ ንጉሥ ኖህን አንተ አገራችንን ልታጠፋ መጣህን? በምን ኃይል ሀገራችንን ልታጠፋ መጣህ አለው። ኖህ የሮም ንጉሥን ለእኔ ያለ ክርስቶስ ኃይል የለኝም አለው። የሮም ንጉሥም ኖህን ክርስቶስን ታውቃለህን አለው።
ኖህ ንጉሡን ድሮ አላውቀውም ነበር፣ ዛሬ ግን አውቀዋለሁ፣ ከዛሬ ጀምሮም አውቀዋለሁ አለው። ንጉሥ እውነቱን ተናገር አለው። ኖህ ንጉሡን ድሮ አረማዊና አውሬ አዳኝ ነበርኩ፣ ዛሬ ግን ኢየሱስ ክርስቶስ በቸርነቱ ክርስቲያን አደረገኝ። የሃይማኖቱን ጽናትና በኢየሱስ ክርስቶስ ማመኑን ባየ ጊዜ ምሕረት አደረገለት፣ 500 ፈረሰኞችንም ሰጠው። በሰንበት ቀን ኖህ ወደ ቤተ ክርስቲያን ገባ። ያን ጊዜ ባለቤቱ በቤተ ክርስቲያን ውስጥ ነበረች። የኖህ ባለቤት ባሏን ተመለከተችና በልቧ ይሄ የማየው ባለቤቴ ነው ወይስ ሴቶችንም ይህ ሰው የሀገራችሁ ገዢ ነውን አለቻቸው። ሴቶቹም አይደለም፣ ከዚህ በፊት ሀገራችንን የሚያጠቃ ጠላት ነበር፣ ከዚህ ንጉሥ ሰራዊት ጋር የሚዋጋው ነበር። ነገር ግን ማርከው ይዘው ለንጉሣቸው ሰጡት። ይሁን እንጂ እግዚአብሔር በንጉሡ ልብ አድሮ ኖህን ምሕረት አደረገለት፣ ይቅርም አለው አሏት። ኖህም ከቤተ ክርስቲያን ወጥቶ ወደ ድንኳኑ ገባ። የባለቤቱ ቤት ከኖህ ቤት ጋር የተቀራረበ ነው። የኖህ ሚስት ልጇን መርቆሪዎስን ያማረ ልብስ አለበሰችው፣ የወርቅ ቀበቶንም አስታጠቀችው። በዚህ የገዢ ፈረስ ላይ ውጣ አለችው። መርቆሪዎስ እናቱን ይህን ለምንድነው አላት። ሀገረ ገዢው አምረህ ለብሰህ ሲያይህ ወታደሩ እንዲያደርግህ ነው አለችው። ልጇ መርቆሪዎስ ይህን በሰማ ጊዜ አለቀሰ። ይህ ነገር በአባቴ ዘመን ቢሆን ኑሮ በተደሰትኩ ነበር፣ አባቴም ከፍ ከፍ ባደረገኝ ባከበረኝም ነበር አላት። ልጄ ሆይ ሁሉን የሚችል ሁሉ በእርሱ ዘንድ የሆነ እግዚአብሔር እርሱ እንደ አባትህ ያከብርሃል አለችው። ሕፃኑ መርቆሪዎስም በንጉሡ ፈረስ ላይ ተቀምጦ ሄደ። ጭፍሮቹ ባዩት ጊዜ በእርሱ ላይ ጮኹ፣ ፈጥነህ ውረድ አሉት። ንጉሡ ግን ጭፍሮቹን ተዉት፣ ወደ እኔ ይምጣ አላቸው። ንጉሡ ሕፃኑን መርቆሪዎስን ምን ትሻለህ አለው። መርቆሪዎስም ወታደር ልሆን እሻለሁ አለው። የመርቆሪዎስ እናትም ከኋላው መጣች። ገዢውም ይህ ሕፃን ልጅሽ ነውን አላት። አዎን ልጄ ነው አለችው። ሀገርሽ ወዴት ነው አላት። ሀገር የለኝም አለችው። ንጉሥ አንቺ ከየት ነሽ? እውነቱን ንገሪኝ አላት። ሀገሬ አፍራሲስ ነው አለችው። ስምሽ ማን ነው አላት። ስሜ ታቦት ይባላል አለችው። የዚህ የልጅሽ ስም ማን ይባላል አላት። በፊት ፒሉፓዴር ይባል ነበር፣ ከተጠመቀ በኋላ ግን መርቆሪዎስ ተባለ አለችው። ኖህ ይህን ነገር በሰማ ጊዜ ሕፃን ልጁን መርቆሪዎስን ያዘውና አቅፎ አፉን ሳመው፣ አለቀሰም። አንተ ልጄ ነህን አለው። እሷንም የመርቆሪዎስ እናት ሚስቴ አንቺ ነሽን አላት። ከሚስቱና ከልጁ መርቆሪዎስ ጋር ያገናኘውን እግዚአብሔርን አመሰገነ። እነርሱም ከእርሱ ጋር በአንድነት አመሰገኑ። ንጉሥ ዳኪዎስ ኖህንና ልጁ መርቆሪዎስን አደነቀ። ኖህንም ጠርቶ ብዙ ገንዘብ ሰጠው፣ የሰራዊቱ ሁሉ በላይ አድርጎም ሾመው። ከዚህ በኋላ ኖህ ትንሽ ጊዜ ተቀመጠና ከዚህ ዓለም በሞት ተለየ። ንጉሥ ዳኪዎስ ለልጁ መርቆሪዎስ የኖህ አባቱን ርስት አወረሰው። ከጥቂት ጊዜ በኋላ የአራም ንጉሥ ለንጉሥ ዳኪዎስ አንተን ልጣስህና ካንተ ጋር ለመዋጋት እፈልጋለሁ የሚል መልእክት ላከ። ንጉሥ ዳኪዎስም መልእክተኛውን ይሁን አለው። መርቆሪዎስንም ጠርቶ ሰራዊት ይዘህ ከአራም ንጉሥ ጋር ለመዋጋት ሂድ አለው። መርቆሪዎስ የንጉሡን ትእዛዝ ተቀብሎ ሰራዊቱን ይዞ ወደ አራም ምድር ሄደና ከሰራዊቱ ጋር ከተመ። የአራም ንጉሥም ከሰራዊቱ ጋር ከተመ። እርስ በርሳቸውም ፊት ለፊት ተያዩ። ከንጉሥ ዘንድ ነገ እንዋጋ የሚል መልእክት ላከ። ቀኑን ዋሉ። በመሸም ጊዜ መርቆሪዎስ ከሰራዊቱ ጋር ተኛ። የእግዚአብሔር መልአክ ገብርኤል ለመርቆሪዎስ በሕልም ታየው። ሰይፍ ሰጠውና ያዝ የእግዚአብሔርን ኃይልና ድልን፣ ጠላቶችህን ድል ታደርጋቸዋለህ አለው። የእግዚአብሔር መልአክ ገብርኤል እነሆ ንጉሥ ዳኪዎስ ክርስቲያንነቱን ትቶ ለጣዖት ሰገደ፣ እወቅ አባቴ ያስተማረህን የክርስቶስን ሃይማኖት ጠብቅ አለው።
መርቆሬዎስ ከእንቅልፉ በነቃ ጊዜ ፈጽሞ አዘነ። መርቆሬዎስን በከባድ ሐዘን ላይ ሆኖ ያዩት መኳንንት መጥተው አረጋጉት። አለቃችን ሆይ ስለምን ታዝናለህ አሉት። በዚህች ሌሊት ዛሬ ክፉ ሕልም አለምሁ አላቸው። አለቃችን ሆይ ውጊያው ካሳሰበህ ወደ ውጊያው አንወስድህም፣ ስለ አንተ እኛ እንዋጋለን አሉት። መርቆሬዎስም ስለ ውጊያውስ አትፍሩ፣ እኛ እናሸንፋለን። ነገር ግን እኔ ስለ ንጉሥ ዳክዮስ አዝናለሁ፣ የክርስቶስን ሃይማኖት ትቶ ለጣዖት ሰግዷልና አላቸው። መኳንንቱ ይህን ነገር በሰሙ ጊዜ ስለ እርሱ እያዘኑ ውጊያ ለመዋጋት ተዘጋጁ። የእግዚአብሔር መልአክ ለመርቆሬዎስ ብዙ ጊዜ ታየው። እነዚያን ሰይፎች ሰጠው። እግዚአብሔር ድልን ሰጥቶሃል አለው። ከዚህ በኋላ ከአራም ሰራዊት ብዙዎቹ ተገደሉ፣ ሞቱ። መርቆሬዎስም ከሰዎች ደም ብዛት የተነሳ እጁ ከሰይፍ ጋር እስኪጣበቅ ድረስ ብዙዎቹን ገደለ። የቀሩትንም በታተናቸው፣ ፈጽሞም አጠፋቸው። ከዚህ በኋላ ወደ ሀገሩ በሰላም ገባ። ንጉሥ ዳክዮስ መርቆሬዎስ ጠላቱን እንዳሸነፈ ሰማና ብዙ ገንዘብ ላከለት። መርቆሬዎስ ግን ዳክዮስ ለጣዖት እንደሰገደ ሰምቶ ገንዘቡን መለሰለት። መርቆሬዎስ ወደ ሀገሩ በደረሰ ጊዜ ዳክዮስ ስለ ክርስቶስ ስም የገደላቸውን አስከሬኖች አገኘ። መርቆሬዎስ ከፈረሱ ላይ ወርዶ ፈጽሞ አዘነ፣ ምርር ብሎም አለቀሰ። ዳግመኛም ከፈረሱ ላይ አልወጣም፣ ወደ ንጉሥ ቤትም አልገባም ብሎ ወደ ቤቱ ሄደ። ንጉሡ በጦርነቱ ላይ የሆነውን ንገረኝ አለው። መርቆሬዎስ በጦርነቱ ስለደከምክ ወደ አንተ መምጣት አልችልም አለው። መርቆሬዎስ የክብር ልብሱን አውልቆ የሐዘን ልብስ በርኖስ ለበሰ። አቤቱ ለጣዖት ከመስገድ አድነኝ እያለ ቆሞ ወደ እግዚአብሔር ጸለየ። ዳግመኛም በሚቀጥለው ቀን ንጉሥ መርቆሬዎስን ጠርቶ ና ንገረኝ አለው። ታመም ያለሁና መምጣት አልችልም አለው። መርቆሬዎስም አቤቱ ከሰይጣን ፈተና አድነኝ እያለ እየጾመና እየጸለየ 3 ቀን ተቀመጠ። ዳግመኛም ንጉሡ ወደ መርቆሬዎስ መልእክተኛ ላከ። ከዚህ በኋላ ወደ እርሱ ሄደ። መርቆሬዎስ ሆይ በውጊያው ላይ የሆነውን ትነግረኝ ዘንድ ስለምን ወደ እኔ አልመጣህም አለው። መርቆሬዎስም እኔ ሕመምተኛ ስለሆንኩ ነው አለው። ንጉሥ ዳክዮስ መርቆሬዎስን የሰጠውህን ገንዘብ ለምን አልተቀበልክም አለው። መርቆሬዎስም ንጉሡን በፊት አንተ ክርስቶስን ተወደው ነበር፣ ዛሬ ግን ክርስቶስን ተውከው፣ ስለዚህ ገንዘብህን አልፈልግም አለው። ንጉሥ ዳክዮስ መርቆሬዎስን ለምን የሐዘን ልብስ ለበስክ አለው። መርቆሬዎስ ንጉሡን በፊት አገልጋይ ስለሆንኩ እንዳንተ የመንግሥት የክብር ልብስ ለብስ ነበር፣ ዛሬ ግን እኔ ኢየሱስ ክርስቶስ አገልጋይ ነኝ። ኢየሱስ ወደዚህ ዓለም በትሕትና እንደመጣ እኔም ልብሱን በትሕትና ለበስኩ አለው። ያን ጊዜ ንጉሡ ተበሳጨ፣ በልቡም እንደዚህ ጠላት ድል ያደረገ አላገኘሁም ሲል አሰበ። ንጉሡ ሰራዊቱን የመርቆሬዎስ ልቡ ጠፋ፣ ለጣዖትም አልሰግድም አላቸው። ንጉሡ ለ8 ቀን እስኪመከር ድረስ መርቆሬዎስን ወደ ቤቱ እንዲወስዱ ታዘዘ። ከ8 ቀን በኋላ ወደ እርሱ አመጡት። ንጉሥ መርቆሬዎስን ሐሳብህ ተቀየረ አለው። መርቆሬዎስ ንጉሡን እኔ ከሕፃንነቴ ጀምሮ እስከ ዛሬ ድረስ ሐሳቤ አልተለወጠም፣ የእግዚአብሔር አምላኬን ፍቅር አልተውኩም። ንጉሥ አንተም በድሮ ክርስቶስ ተወደው በነበረ ጊዜ የሚያስብ ልቡና ነበረ፣ ዛሬ ግን አበድክ፣ ክርስቶስንም ተውኸው አለው። ንጉሡ በእርሱ ላይ ተቆጣ። መርቆሬዎስን ወደ እስር ቤት ይወስዱት ዘንድ ሰራዊቱን አዘዘ። ነገር ግን ንጉሡ ስለ መርቆሬዎስና ስለ ደምግባቱ ጠላትን ድል ስለማድረጉም አዘነ። ከ3 ቀን በኋላ ንጉሡ ወደ እርሱ ያመጡት ዘንድ መልእክተኛ ላከና መጡት። ንጉሡ መርቆሬዎስን ራስክን አትጉዳ፣ እኔ አራራልህም አለው። መርቆሬዎስ ንጉሡን ጌታችን በቅዱስ ወንጌል ሥጋችሁን የሚገድሉትን አትፍሯቸው፣
ነፍሳችሁን ግን መግደል አይችሉም። ነፍሳችሁን የሚገድለውን ግን ፍሩ ያለውን አልሰማህምን አለው። ንጉሥ መርቆሬዎስን ሥጋው እስከሚቆራረጥና ደሙ በምድር ላይ እስኪፈስ ድረስ እንዲገርፉትና እንዲደበድቡት አዘዘ። ንጉሥ መርቆሬዎስን ይህ ይሻልሃልን አለው። እጁንና እግሩን አስረው ወደ እስር ቤት ይወስዱት ዘንድም አዘዘ። መርቆሬዎስ በመንፈቀ ሌሊት ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን ይቅር በል። እንግዲህ ስለ ቅዱስ ስምህ ሞት ዘንድ አጽናኝ። ከቅዱሳንና ከሰማዕታት ጋርም ጨምረኝ። በእውነት ይደረግልኝ አለ። የእግዚአብሔር መልአክ ሚካኤል ወርዶ በእስር ቤት ታየው። እግዚአብሔር ኃይልን ይሰጥሃል፣ ከቅዱሳንና ከሰማዕታት ጋርም ይጨምረሃል። ነገ ሰማዕትነትን ትቀበላለህ። ስለ ቅዱስ ስምህ መሥዋዕትንና ዕጣንን ቁርባንንና ዘይትን የሚያቀርብ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል። ስለ ቅዱስ ስምህ ለድሃ ለምስኪንና ለተራበ ለሚሰጥ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል። ስሙም በሕይወት መጽሐፍ ይጻፋል። የታሰሩትን ለሚያስፈታ ለሚጠይቅ እግዚአብሔር ኃጢአቱን ይቅር ይለዋል። ስለ ስምህ ቤትህን የሠራውን የገድልህ መጽሐፍ የጻፈውን ስሙም በሕይወት መጽሐፍ እጽፈዋለሁ። በመንግሥተ ሰማያትም ከአብርሃምና ከይስሐቅና ከያዕቆብ ጋር አስቀምጠዋለሁ አለው። የእግዚአብሔር መልአክ መርቆሬዎስን የእግዚአብሔር ኃይል ካንተ ጋር ነው አለው። ይህን ከተናገረው በኋላ የእግዚአብሔር መልአክ ከእርሱ ተሰወረ። ይህን እየነገረው ሳለ እግር ብረቱ ከእጁና ከእግሩ ተፈታ። መርቆሬዎስ ቆሞ እግዚአብሔርን አመሰገነው፣ ለመነው። በበነጋው ንጉሥ መርቆሬዎስን ያመጡት ዘንድ አዘዘ። ሰውነትህን አድን አለው። መርቆሬዎስ ንጉሡን አንተም ለጣዖት መስገድን ተው፣ ነፍስህንም አድን አለው። ንጉሡም በመርቆሬዎስ ላይ ተቆጣ። ወታደሮቹን ይዛችሁ አንገቱን ቁረጡት አላቸው። ኅዳር 25 ቀን አንገቱን ቆረጡት። ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። ዳኪዎስ ትንሽ ዘመን ተቀመጠና ሰውነቱ ሁሉ ትል እስከሚሆን ድረስ ታመመ። ምላሱ ካፉ ወጥቶ በክፉ አሟሟት ሞተ። በእርሱ ምትክ ለጣዖት የሚሰግድ ኡልያኖስ በሮም ግዛቶች ሁሉ ነገሰ። ካህናትን ዲያቆናትንና ክርስቲያኖችን ያሳድዳቸዋል። ለአማልክት ለጣዖት አንሰግድም ካሉ አንገታቸውን ይቆርጣቸዋል። 2 ኤጲስቆጶሳትን አመጡለት። የአንደኛው ስም ባስልዮስ፣ የሁለተኛው ስም ጎርጎርዮስ ይባላል። ሁለቱም አባቶች በክርስቶስ ሕግ የጸኑ ምሁራን ወንድማማቾች ናቸው። ኡልያኖስ ኑ ለጣዖት እንስገድ አላቸው። ኤጲስቆጶሳቱም ንጉሥ ሆይ እኛ ለጣዖት አንሰግድም፣ ያለ እግዚአብሔር ጌታችን ኢየሱስ ክርስቶስ አምላክ የለንም አሉት። ንጉሡ ተቆጣ። ወደ ወህኒ ቤት እንዲወስዷቸውም አዘዘ። በማግስቱ ንጉሥ ኤጲስቆጶሳቱን ያመጧቸው ዘንድ አዘዘ። ንጉሥ ኡልያኖስ ባስልዮስን አንተ የፍየል ጢም የጠራቢ ልጅ የሆነ አምላክህን የተውከው አለው። ባስልዮስ ንጉሡን ለሰማዕታት መቃብር ሳጥኖቹን ይጠርብ ዘንድ ተውኩት አለው። ንጉሡም ባስልዮስን አንተ ለነፍስህ ወቅ፣ እኔ ግን ካንተ ጋር ስላደግኩ ታግሼሃለሁ አለው። ዳግመኛም ኤጲስቆጶሱን እስክመጣና እስክመለስ ድረስ ራስህ ከልብ ምከር፣ ከተመለስኩ በኋላ ለጣዖት ካልሰገድክ አንገትህን እቆርጠዋለሁ አለው። ባስልዮስ ንጉሡን ወደ ጦርነት ሂደህ ከተመለስክ ክርስቶስ ከማርያም አልተወለደም ማለት ነው አለው። ንጉሡ ተቆጣና ወደ ወህኒ ቤት ያግዙት ዘንድ አዘዘ። ከውጊያ እስክመለስ ድረስ ጠብቁት አለና ወደ ውጊያው ሄደ። ባስልዮስና ጎርጎርዮስም ከወህኒ ቤት በጾምና በጸሎት ተቀመጡ። ከወህኒ ቤቱ ውስጥ ቅድስት ቤተ ክርስቲያን ነበረች። በመሸ ጊዜ ባስልዮስና ጎርጎርዮስ ወደ ቤተ ክርስቲያን ገብተው ሲጸልዩ በምሰሶው ላይ የመርቆሬዎስን ስዕል አዩ። ኤጲስቆጶሳቱ ኡልያኖስን በውጊያው ትገድለው ዘንድ ነፍሳችንን ወደ አንተና ወደ እግዚአብሔር አምላክህ አደራ ሰጠን ብለው ሄዱና ተኙ። መርቆሬዎስም ለባስልዮስ
ከሃዲውንና እርጉሙን ኡልያኖስን ገደልኩት እያለ በሕልም ታየው። ባስልዮስ ጎርጎርዮስን ከእንቅልፉ ቀሰቀሰው፣ በሕልሙ ያየውንም ነገረው። ባስልዮስና ጎርጎርዮስ ተነስተው ወደ ቤተ ክርስቲያን ሄዱ። ወደ ቤተ ክርስቲያን በገቡ ጊዜ በደም የተሞላ ጦር በእጁ ይዞ የመርቆሬዎስን ስዕል ተመለከቱ። ባስልዮስ መርቆሬዎስን ከሃዲው ኡልያኖስን ገደልከውን አለው። ይህ ስዕል ራሱን ዝቅ አደረገ። ኤጲስቆጶሳት ይህን ባዩ ጊዜ ደስ አላቸው፣ እግዚአብሔርንም አመሰገኑ። መርቆሬዎስ ወደ ውጊያ በሚሄድበት ጊዜ ከሃዲው ኡልያኖስን ወጋው። በወጋውም ጊዜ ከፈረሱ ላይ ወደቀ፣ ከመሬት አመድ አንስቶ ወደ ላይ በተነ። በክፉ አሟሟትም ሞተ። ሰራዊቱም ተመለሱ። በእርሱ ምትክ የክርስቶስን ሃይማኖት የሚወድ አኖሬዎስን አነገሱ። አኖሬዎስም ቤተ ክርስቲያናትን ሠራ። በሮሜ ሀገር ያሉ ክርስቲያኖችን አበረታታቸው። በመርቆሬዎስ ስም ቤተ ክርስቲያን ተሠራ። በዚህ ቤተ ክርስቲያንም ብዙ ታምራት ተገለጡ። ጸሎቱና በረከቱ ከእኛ ጋር ለዘላለሙ ይሁን አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። አሜን። ውድ የባህራን ቤተሰቦች ቻናላችን ሰብስክራይብ በማድረግና ቪዲዮዎቻችን ላይክ፣ ኮሜንት፣ ሼር በማድረግ ቻናሉን እንድታሳድጉ በአክብሮት እንጠይቃችኋለን። እናመሰግናለን።